ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ታችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ የቃላትን ምስረታ በ3 በ4 ፊደሎች በ3ኛ በ4ኛ ፊደሎች ቃላትን እንዴት መመስረት እንዳለብን ያገጣጠምነ ወይም ደግሞ እንዴት ማንበብ እንደምንችል ይዘንላችሁ መጥተናል። ከመጀመራችን በፊት ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። አማርኛ ለመማር ለሚፈልጉ ሼር እያደረጋችሁ አርሱልን። በዚህ ቪዲዮአችን እጥር ምጥን አድርገን ቃላትን እንዴት አገጣጥመን መጻፍ ማንበብ እንደምንችል በአጭር በትንሽ ሰዓት እናያለን ማለት ነው። ያን ከማየታችን በፊት በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ ደውሉልን። የፈለጋችሁትን ትምህርት በአጭር ጊዜ መማር ማንበብ መጻፍ ትችላላችሁ ማለት ነው። ወደ ቪዲዮ ስንገባ ይቺ ማናት? ከጀቤት 4ኛ ፊደል የሆነችው ጃ ብለን ነው የምንጠራት። እስኪ በጃ ቃል ስንመሰርት እንዴት ነው ቃል ምን መሰርተው ስንል ለምሳሌ ይቺን እስኪ እንዴት ነው አገጣጥመንስ ምናነበው አገጣጥመን ምንጽፈው እንዴት ነው ለምትሉ አብዛኞቻችሁ የምትቸገሩ አገጣጥሞ ፊደሉን እያወቅነን አገጣጥመን መጻፍ እያላችሁ ቅልል አድርጋችሁ መጀመሪያ በ2 ፊደል በ3 ፊደል በትንሽ ፊደሎች አገጣጥሞ መጻፍ አገጣጥሞ ማንበብን ትለምዳላችሁ። ከዛ በኋላ ወደ ረጅም ጽሑፍ ትሄዳላችሁ ማለት ነው። ይቺ ማናት? ጃ፣ ይቺ ኬ፣ ይቺ ት። እስኪ ባንዴ ስናነበው መጀመሪያ ቀስ ብለን ስማቸውን እንጠራለን። ከዛ ፍጥን ብለን እንጠራቸዋለን ማለት ነው። ይሄ ጃ ኬ ት፣ ጃኬት ምን ይሆናል? ጃኬት ይሆናል ማለት ነው። እሺ ይቺስ ጃ፣ ይቺ ፓ፣ ይቺ ን። በአንድ ላይ ስናነበው ምን ይሆናል? ጃ ፓ ን፣ ጃፓን፣ ጃፓን ይሆናል ማለት ነው። ይቺ ማናት? ጃ፣ ይቺ ር፣ ይቺ ት። በአንድ ላይ ስናነበው ጃ ር ት፣ ጃርት ብለን እናነባዋለን። ጃርት ብለን እናነባዋለን ማለት ነው። እሺ ይቺስ? ይቺ ደግሞ ከገቤት 4ኛ ፊደል ጋ ብለን ነው የምንጠራት። ጋ። ይቺ ማናት? ጋ። ይቺ ደግሞ ሬ ከረቤት 5ኛ ፊደል ሬ ባነስ እናነበው ጋ ሬ፣ ጋሬ ብለን እናነባዋለን። ጋሬ። እስቲ ይቺስ? ጋ። ይቺ ዜ ከዘቤት 5ኛ ፊደል ዜ። ይቺ ደግሞ ጣ ከጠቤት 4ኛ ፊደል በአንድ ላይ ጋ ዜ ጣ ምን ይሆናል? ጋዜጣ፣ ጋዜጣ ብለን እናነባዋለን ማለት ነው። ጋዜጣ ብለን እናነባዋለን። እሺ እቺስ? ጋ፣ ይቺ ራ፣ ይቺ ዥ። እስኪ በአንድ ላይ ምን ይሆናል? ጋ ራ ዥ፣ ጋራጅ ብለን እናነባዋለን ማለት ነው። ምን ብለን? ጋራጅ ብለን። ስለዚህ እናንተ የሚጠበቀው መጀመሪያ ፊደሎችን በትክክል ማወቅ ማለት ነው። ፊደሎችን ካወቃችኋቸው ለማንበብ አገጣጥሞ ለማንበብ አትቸገሩም ማለት ነው። ለማገጣጠም ሌላ ነገር ወይም ደግሞ ሌላ የምትጨምሩት ነገር የለም። ፊደሎችን እንደ ቅደም ተከተላችሁ ምን ማለት ነው? መጥራት ነው። ለምሳሌ ይቺ ማናት? ጣ ናት። ይቺ ጣ፣ ይቺ ት። እስቲ በ2 ፊደሎች እነዚህ ነው ጣ ት። ይኸው ምንም የተጨመረ ነገር የለም። ጣት ብለን እናነባዋለን። የተለየ የሚመስላችሁ ፈጥኖ የማንበብና ረጋ ብሎ የማንበብ ካልሆነ በስተቀር ሌላ ልዩነት የለውም። ጣ ት። ይቺስ? ጣ። ይቺ ከአቤት 6ኛ ፊደል እ ብለን ነው የምናነባት። ጣ። ይቺ እ፣ ይቺ ም። እስኪ ባንድ ላይ ጣ እ ም። እስኪ ጣ እ ም። ፍጥነት ስናነበው ይሆናል ጣም፣
ጣም ጣም ይሆናል ማለት ነው። እሺ ይቺስ ጣ ይቺ ጣ ሁለቶችም ጣጣ ይኸው በአንድ ላይ ስናነበው ይሆናል። የጠ አራተኛ ፊደል ናቸው ሁለቶችም ማለት ነው። ስለዚህ እንዲህ ስታዩት ትርጉም የሚሰጥ አይመስልም፣ ግን ስታነቧቸው ስትጠሯቸው ትርጉም ይሰጣሉ ማለት ነው። ከእናንተ የሚጠበቀው ትክክለኛ ስማቸውን መጥራት። እነዚህ ሁለቱም ጣጣ ናቸው። ስናነበው ይሆናል ይሄ ጣጣ ጣጣ ይሆናል ማለት ነው። ጣጣ ይሆናል። እሺ ይቺስ ይቺ ደግሞ ከጨቤት ከጨቤት አራተኛ ፊደል ናት። ይቺ ጫ ይቺስ ያው ይቺም ከጨቤት ሆና ግን ያው ከጎን ቅጽል ያላት ሁለተኛ ፊደል ጩ ነች። ጩ ይቺ ደግሞ ት ሲባል ስናነበው ጫ ይቺ ጩ ይቺ ት በአንድ ላይ ምን ይሆናል? ጫ ጩ ት ጫጩት 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 ይሆናል ማለት ነው። እሺ ይህስ ጫ ይቺ ከመቤት ስንተኛ ፊደል ናት? አራተኛ ፊደል። አራተኛ ፊደል ማን ብለን ነው የምንጠራት? እስቲ ቆጥረን መረስ እንችላለን። መ ሙ ሚ ማ ማ ይቺ ጫ በአንድ ላይ ስናነበው ጫ ማ ጫማ። እሺ ይቺስ ጫ ይቺ ከተቤት ስድስተኛ ፊደል ማን ብለን ነው የምናነባት? ት ይቺ ጫ ይቺ ት በአንድ ላይ ምን ይሆናል? ጫ ት ጫት ብለን እናነባዋለን ማለት ነው። ጫት። እሺ ይቺ ደግሞ ጳ ናት። ጳ ይቺ ማናት? ጳ የጰ አራተኛ ፊደል ይቺ ጳ ይቺ ከገቤት ስንተኛ ፊደል? ሁለተኛ ፊደሎች ከጎን ገጽ ላይ ያላቸው ይኸው ጉ ጳ ጉ ይቺ የመ አምስተኛ ፊደል ሜ በአንድ ላይ ምን ይሆናል? ጳ ጉ ሜ ጳጉሜ። ምን ብለን እናነባዋለን? ጳጉሜ ብለን እናነባዋለን። እሺ ይቺስ ጳ ይቺስ ጳ ይቺ ስ ሲባል ስናነበው ምን ይሆናል? ይቺ ጳ ይቺ ጳ ይቺ ስ በአንድ ላይ ጳጳስ 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 ብለን እናነባዋለን ማለት ነው። ጳጳስ ብለን እናነባዋለን። እሺ ይቺስ ጳ ይቺ ከወቤት ስድስተኛ ፊደል ው ብለን ነው የምናነባት። ማን ብለን? ጉ ብለን እናነባታለን። ይቺ ደግሞ ከለቤት ሎ መጨረሻዋ ወይም ሰባተኛ ፊደል ሎ ይቺ ከሰቤት ስድስተኛ ፊደል ስ ብለን። ስለዚህ ይቺ ማናት? ጳ ይቺ ው ይቺ ሎ ይቺ ስ በአንድ ላይ ጳ ው ሎ ስ ጳውሎስ ብለን እናነባዋለን ማለት ነው። ማን ብለን? ጳውሎስ ብለን እናነባዋለን። እሺ ይቺ ደግሞ የሃ አምስተኛ ፊደል ማን ብለን ነው የምንጠራት? ሄ ሄ ይቺስ ክ ከቤት ስድስተኛ ፊደል ክ ብለን ሄ ክ ይቺ ከተቤት አራተኛ ፊደል ታ ሄ ሄ ክ ታ ይቺ ደግሞ ከረቤት ስድስተኛ ፊደል ር ብለን በአንድ ላይ ስናነበው ይሄም ይሆናል ሄ ይቺ ክ ይቺ ታ ይቺ ር በአንድ ላይ ምን ይሆናል? ሄ ክ ታ ር ሄክታር ሄክታር ብለን እናነባዋለን ማለት ነው። ምን ብለን? ሄክታር ብለን። እሺ ይቺስ ሄ ይቺ ደግሞ ኖ ከነቤት መጨረሻ ወይም ደግሞ ሰባተኛው ፊደል ኖ ብለን እናነባታለን። ይቺ ደግሞ ክ ከከቤት ስድስተኛ ፊደል ክ ብለን ይቺ ሄ ይቺ ኖ ይቺ ክ በአንድ ላይ ሄ ኖ ክ ሄኖክ ብለን እናነባዋለን። ሄኖክ ሄኖክ። እሺ ይቺስ ሄ ይቺ ለ ይቺ ን በአንድ ላይ ስናነበው ሄ ለ ን ሄለን ብለን እናነባዋለን ማለት ነው። ማን ብለን? ሄለን ብለን። ይቺስ ሌ ይቺ ጦ ከጠቤት መጨረሻ ወይም ደግሞ ጦ ብለን የምንጠራት ማለት ነው። ሌ ጦ ምን ይሆናል? ይሄ ሌጦ ብለን እናነባዋለን። ምን ብለን? ሌጦ
ይችስ ሌ፣ ይች ባ፣ ይች ው። በአንድ ላይ ስናነበው ሌባው፣ ሌባው ብለን እናነባዋለን። ማን ብለን? ሌባው። እሺ ይችስ ሌ፣ ይች ሎ፣ ይች ች። በአንድ ላይ ሌሎች፣ ሌሎች ብለን እናነባዋለን። ሌሎች፣ ሌሎች። እሺ ይቺ ደግሞ ከመቤት አምስተኛ ፊደል ሜ ብለን የምናነባት ማን ብለን? ሜ ብለን። በአንድ ላይ ይህን ስናነበው ምን ይሆናል? ሜ፣ ይቺ ዳ፣ በአንድ ላይ ስናነበው ሜዳ፣ ሜዳ ብለን እናነባዋለን ማለት ነው። ማን ብለን? ሜዳ ብለን። እሺ ይቺ ደግሞ ሜ፣ ይቺ ት፣ ይቺ ር፣ በአንድ ላይ ምን ይሆናል? ሜትር፣ ሜትር፣ ሜትር። እሺ ይቺስ ሜ፣ ይቺ ታ፣ ሜታ፣ ሜታ ብለን እናነባዋለን። ሜታ ብለን እናነባዋለን ማለት ነው። ስለዚህ እንዲህ ያደረጋችሁ መለማመድ መጻፍ ማንበብ ትችላላችሁ። ፊደሎችን ካወቃችኋቸው አገጣጥሞ ለመጻፍ ባጭሩ በዚህ ልትረዱ ትችላላችሁ። ከዛ ውጭ ደግሞ በአጭር ጊዜ መጻፍ ማንበብ እንፈልጋለን የምትሉ ከታች ያለው ስልክ ደውሉልን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ